Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አዲሱ ቻናል ነው። ከመላው የኢትዮጵያ ሕዝብ እየተላከልን ያለ ለሕዝብ ይጠቅማል፣ ያስተምራል፣ በእኛ ላይ ቢደርስ ደስ አይለንም እያሉ እየደወሉልን በእነሱ ደግሞ ደርሶ ብዙ ነገር ብዙ በደል ደርሶባቸው ንብረታቸው ተዘርፈው በእኛ ይብቃ የሚሉም እየደወሉ እየነገሩን ያሉት በፍጥነት ብቻ እያደገ ያለ ነውና ይህንን ቻናል አዲሱ ቻናል እንድታሳድጉት ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል የምትለዋን ከተጫናችሁ ሁል ጊዜ ይጠቅማል ብለን አፕሎድ ስናደርግ ኖቲፊኬሽን ከዩቱብ ይመጣላችኋል። ቀድማችሁ ታይታላችሁ። ላይክ ማድረግ ደግሞ አትርሱ። ሌላ ምንም ነገር የምንጠይቀው ነገር የለም። ላለፉ 6 ዓመታት ኦልሞስት ቆይተናል። ይህንን ስጡን ይህንን ደግፉን ብለን አናቅም። ለወደፊቱ እንላለን ብለን አናስብም። እኛ የምንችለውን ለማድረግ ለህዝባችን ልሳን ለመሆን ልሳኑ ተዘግቶ ያለው እየተገደለ እየተጨፈጨፈ እየተዘረፈ ያለ ህዝብን ልሳን ለመሆን ነው እዚህ ያለ ነውና እናንተም ግዴታችሁ ተወጡ። ግዴታችሁ ምንድነው? ወደ ሚዲያ የግድ ወደ ማይክሮፎን ሚዲያ ቁጥር 2 መሆን የለበትም። ወደ ሌላ ሚዲያም መላክ ትችላላችሁ። ግን አዲስ ነገር አለ መታወቅ አለበት የምትሉት ነገር ካለ አሁን ስልክ ቁጥራችን ዋትስአፕ ነው። ለማታውቁት አዲስ ለሆናችሁ ነው 01 ብላችሁ ትጀምሩና 585 673 5563 አሁንም በዋትስአፕ ብቻ ነው የምትደውሉልን። ቀጥታ ከደወላችሁ ጥሩ አይሆንም ለእናንተ ማለት ነው። በተለይ ከኢትዮጵያ ለምትደውሉልን። በዋትስአፕ ከሆነ ግን ማንም አይሰማችሁም፣ ማንም አያያችሁም። ኢንድ ቱ ኢንድ ኢንክሪፕትድ ነው። እንኳን ሌላ ይቀርና ራሱ ዋትስአፕ እንኳን ሊሰማን አይችልም። እና 01 ትለና 585 የአሜሪካ መግቢያ 01 ነው 585 673 5563 ለመጨረሻ 01 585 673 5563 ብላችሁ ደውሉልን። በዋትስአፕ አድርጋችሁ ይጠቅማል የምትሉትን በማስረጃ ቢቻል ፎቶግራፍ ከ1000 ቃል የበለጠ አንድ ፎቶግራፍ ያስተምራል። ሲደበደብ ሲዘረፍ በደል ሲደርስ ስትደፈር ምናምን ካያችሁ ፎቶግራፍ ደበቅ ብላችሁ ራሳችሁ እንደማይጎዳ አድርጋችሁ አንስታችሁ ላኩልን አድማጮቻችን። ከዛ በኋላ የእናንተ ግዴታ ተወጥታችኋል፣ ጥሩ ዜጎች ሆናችኋል ማለት ነው። ማንም ያድርገው ይሄ ብሔሬ ነው ይሄ ሰውዬ ነው ምናምን የሚባል ነገር የለም። የእናትህ ልጅም ጥፋት ከሰራ ጥፋት ነው። የጥፋት ጥሩ ነገር የለውም። ስለዚህ እንደዛ ላኩልን። እኛ ደግሞ ልሳን እንሆናለን። እያሳፈርናቸው ነው ያለ ነው። ከብልጽግና ጓሮ እየደወሉ ምንድን ነው የምትሉት ያላችሁ እናንተ እኮ ሁሉንም ያዳምጣችሁ ለምን ተጠንቅቃችሁ አትናገሩም? ለምን በውስጥ መጀመሪያ አትጠይቁንም? የእኛ ሳታጣሩ ለምን ታወጣላችሁ? ምናምን ይሉናል። ደውለን ስንጠይቃቸው ደግሞ ያው አልተደረገም ነው የሚሉን። እኛ ማንን ነው የምናምነው? የምናየው ያለው ፎቶግራፍ የሚነገረን ያለው በቪዲዮ በአውዲዮ የሚነገረን ያለው እና ከሁሉ በላይ ደግሞ ህዝቡ ነው በደል የደረሰበትን እሱን ነው የምናምነውና የእሱን ነው ሰምተን የምናወጣው። ይህንን እያልኩኝ እንግዲህ አሁን ይዤላችሁ የመጣሁኝ ሰበር ዜና አለ። ይህን ሰበር ዜና ደግሞ እጅግ በጣም ብዙ የኦሮሞ ሰራዊት ብለነው ያለ ነው ለምክንያት ነው። ለሌላ ምንም ነገር ለክፋት ወይ የኦሮሞ መንግስት ነው ምናምን ለማለት አይደለም። የኦሮሞ ሰራዊት ነው። ምን ማለታችን ነው? ከኛ ጋር ቆዩና አዳምጡት። ለሚቀጥሉት 3-4 ደቂቃ ነው፣ ጨርሳችሁ እዩት። እንደነገርኳችሁ ግን እስካሁን ላይክ ካላደረጋችሁ ላይክ አድርጉና ጀምሩት። ወደዛ እንለፍ እንግዲህ አድማጮቻችን። አሁን ምንድን ነው ይህንን ሰራዊት ወዴት ነው ገብቶ ያለው? ወደ አፋር ነው ገብቶ ያለው። የኦሮሞ ሚሊሻ የኦሮሞ ልዩ ኃይል የሚባል የነበረውን ተሰብስቦ እጅግ በጣም ብዙ ቁጥር ያለው ሰራዊት ነው ወደ አፋር አሁን የገባው። አሁን ወደ አፋር የገባው ለምንድን ነው ጥያቄው። እስካሁን ጠይቀን እዛ አፋር ሆነው አይተውት ፎቶግራፍ አንስተው የላኩልንን ይህንን ሰራዊት ወዴት አካባቢ እንደሚያመራ ደግሞ እየተከታተሉ ነው ያሉት ሊነግሩን። ወደ ትግራይ አካባቢ ነው የሚያመራ ያለው። እስካሁን አፋር ውስጥ መግባቱ ነው እንጂ ወደዚህ አላለም። አማራጮቹን ልነግራችሁ ነው። አንደኛ የኢትዮጵያ ጎሮሮ የትኛው ነው? ከጅቡቲ ወደ አዲስ አበባ የሚመጣው መንገድ ነው። እሱን ለማስከበር ነው ወይ የሚሄዱት ያሉት? ምክንያቱም በከፍተኛ ደረጃ የታጠቁም አይደሉም። ክላሽም በሌላ ማኪና ነው ተጭኖ የሚሄደው አሉ። እነሱ ባዶ እጃቸው ናቸው አድማጮች። ለምንድን ነው ይሄንን ስንል ለሁለት ነገር ነው አሉን። አንድ ሰራዊቱ እየጠፋ ክላሹን ይዞ ይሄድና ክላሹን ሸጦ ልብሱ ቀይሮ ይሄዳል። እየጠፋ አስቸገራቸው።
ክላሽ በኃይለኛ ደረጃ የተሸጠ ነው ያለው። በብልጽግና ወታደር በሉት ከምልሻም በሉት ከምንም እየተሸጠ ነው ያለው። አዲስ አበባ ውስጥ እንኳን ብዙ ክላሾች በየጓሮው እየተገኙ ነው ያሉት። ስለዚህ ይዘው እንዳይጠፉ አንድ ነው። ሁለተኛ ነገር ደግሞ ልምድ የሌላቸውም አሉ። በብዛት አሁን እየታፈሰ ነው ያለው። በየጓሮው እየታፈሰ ነው ያለው ከየቤቱ። ለምን 10 ልጅ ካለው 10ሩ ሌሊት ሂደው እፍስ አድርገው ይወስዳሉ። በጣም የሚገርማቸው ደግሞ ከትግራይ አፈሳ እየተካሄደ ነው ይባላል። ትልቁ አፈሳ የሚካሄድ ያለው በኢትዮጵያ ውስጥ እንደሆነ ታውቃላችሁ? ኦሮሚያና ደቡብ ክልል ነው። በደንብ የያዙት። አማራ ክልል የተወሰነ ቦታ እንደዛ ያደርጋሉ። ግን በብዛት የሚታፈስ ያለው አፈሳ እየተካሄደበት ያለው የኦሮሚያ ክልልና ኦሮሚያ ያለ ወጣት እያስቀራት ነው ይሄ ሰውዬ። እነዚህ የብልጽግና ሰዎች ኦሮሚያ ያለ ወጣት አንድ ዘር አንድ ጄኔሬሽን ሳይጋባ ሳይወልድ ሊቀር ነው። ወይ ሂዶ ይሞታል፣ ወይ ይጠፋል፣ ወይ በቃ እንዳለ ከወጣት ውጭ አድርጎታል። ወይ ወደ ጦር ግንባር ይልከዋል፣ ወይ ደግሞ እስር ቤት ያስገባዋል። በጣም የሚገርም ነው። እንደዚህ አይነት ጨካኝ፣ እንደዚህ አይነት ክፉ መንግስት ገጥሞት አያውቅም። እኔ አንድ ትልቅ ሰውዬ አሉ እዚህ የመጡ እዚህ አሜሪካን ሀገር በቀደም ወክ እያደረጉ ከሚስታቸው ያገኘኋቸውና እንዴት ነው ደህና ናቸው ወይ ምናምን አልኳቸው። ከዛ በኦሮምኛ እያወሩ ስለነበረ አካም አልኳቸው ዝም ብዬ ትንሽ ቃላቶችን የምናቃት አለ አይደለም ስላቸው እንደ ወሬ ጀመሩ። መቼ ነው የመጣችሁ? አሁን ነው የመጣ ነው። እና በቃ እናንተማ ኦሮሞዎች ናችሁ። አሁን በከፍተኛ ደረጃ ጥሩ ሙቸት ነው ያለው፣ ንብረት እየተዘረፈ ነው። እኔ አውቄ ነው ላናግራቸው ብዬ ነው እንጂ ምንም የኦሮሞ ህዝብ በጣት የሚቆጠሩ ብቻ እነዚህ በጣም ተመችቷቸው ያለው 100 ቢሆኑ ነው 100። ከዛ ደግሞ ወረድ ያለ ደግሞ ሚሊዮነሮች ሆኖ ያሉት ደግሞ በሺዎች የሚቆጠሩ ናቸው። የተቀረው ግን በሚሊዮኖች የሚቆጠረው ግን ከፍተኛ ድህነት ውስጥ ነው ገብቶ ያለው የኦሮሞ ህዝብ። ስለዚህ አውቀዋለሁ። ግን ሰዎቹ እውነት እንባ ተናነቃቸው። እኛ ልጅ ያለን እዚህ እግዚአብሔር ስጠዋ መጣን እንጂ የሚበላ እንኳን አጥተናል። ገበሬዎች ነን፣ ብዙ ንብረት ብዙ ሀብት ነበረን አሉ። የአዳ ጤፍ እኛ ነበር የምናመርተው አሉ። አዳ ውስጥ አሁን የአዳ ጤፍ ይመረትበት የነበረውን ለአውሮፕላን ማረፊያ ብሎ ቀምቶናል። አንዲት ሳንቲም እንኳን አልሰጠንም አሉ። አዳ ማኛ ጤፍ ማለት የታወቀ ነው። ከደብረ ዘይት ወጣ ብለህ ወይ ደግሞ ከቢሾፍቱ ወጣ ብለህ በድኮምና በደብረ ዘይት መካከል ያለው ለም የሆነ በጣም የታወቀ የጤፍ የሚዘራበት አካባቢ ነው። እና ከዛ ነቅሎ ነው ያወጣን። አሁን አውሮፕላን ማረፊያ ምናምን ብሎ እንዳለ ገበሬው ወደ ድህነት ወደ መቀመቅ ገብተዋል ብለዋል። ግን አሁን ወደ ሰበራችን ንግባና ይሄ የኦሮሚያ ሰራዊት ሂዶ ያለው እንደነገርኳችሁ ወይ አንዱ አማራጭ የኢትዮ ጅቡቲ መስመርን እንዳይዘጋ ለመከላከል ሊሆን ይችላል። ሁለተኛ አማራጭ ወደ ትግራይ ሊያስጠጋ ይችላል። ወደ ትግራይ አካባቢ ሊያስጠጋ ይችላል። በደቡብ ትግራይ አካባቢ ሊያሰፍራቸው ይችላል። ያው ጥይት ማብረጃ እንዲሆኑ ነው እንጂ እውነት ለመናገር ብዙ የሰለጠኑ ሰራዊትም አይደሉም ብለዋል። አብይ አህመድ ለምን ርግፍ አይልም? ሰው እሱ ስልጣኑ እስከቆየለት ድረስ ምንም የሚጨነቅበት ነገር የለም። ይሄ እንደዚህ ነው የሚባል ነገር የለም። ማንም የእናቱ ልጅ ሚስቱም ብትሆን ከስልጣኑ በኋላ ነች፣ ልጆቹም ቢሆኑ። ስለዚህ ግድ የሌለው ሰው ነው። ሶስተኛው አማራጭ ደግሞ የኤርትራ ሰራዊት አሰብ አድርጎ እንዳይመጣበት ይፈራል። ምክንያቱም የአፋር ተቃዋሚ ድርጅት ኦህሞ ጉጉ የሚባል አዲስ ድርጅት ኤርትራ ውስጥ ሰልጥኖ ወደ አፋር ይገባል። በብዛት ደግሞ እየሰለጠኑ ያሉት የሚገቡ አሉ ተብለዋል። እነሱን ለመከላከል እነዚህ ተቃዋሚዎቹን ለመዋጋት አስቦ ሊሆን ይችላል አንደኛ አማራጭ። ሁለተኛ አማራጭ የኢትዮ ጅቡቲን ለመከላከል እንዳይቆረጥ ሊያደርጉ ይችላሉ። ሶስተኛውና ዋናው ደግሞ ምክንያት ሊሆን የሚችለው ያው ትግራይን ለመክበብም ሊሆን ይችላል። የእነዚህ ነው አማራጭ ያሉት። ግን በብዛት ይሄ ሰራዊት የኦሮሚያ ሰራዊት አፋር ውስጥ ገብቶ እንዳለ ነግረውናል። ተከታትለን ወዴት አካባቢ እንደሚያመራ ምን እንደሚያደርግ እንነግራችኋለን። ከባድ የጦር መሳሪያም አለ። በነ ብርሃኑ ጁላ ትዕዛዝ ነው በፍጥነት መሄድ አለባቸው ተብሎ ወደዛ ሄደው ያሉት ነው የሚሉን ያሉት። እየተከታተልን ወደ እናንተ እናመጣለን። እናንተም ግን አሁንም አደራ እምላችሁ የትም ሆኑ አዲስ አበባም ሆኑ ኦሮሚያም ሆን ደቡብ ክልልም ሆን ጋምቤላም ሆን ቤንሻንጉል ጉሙዝም አማራ ክልልም ሁሉንም ክልሎች አፋርም ሶማሊያም ብትሆኑ
ችግር ሲፈጠር ልሳን እንድንሆናችሁ በሰጠናቸው ቁጥር ደውሉልን፣ ጻፉልን ወይ ደግሞ ላኩት። ዝም ብላችሁ ልትልኩት ትችላላችሁ። ሪከርድ አድርጋችሁም ልትልኩልን ትችላላችሁ። እኛ በድምፅ ከላካችሁልንም ድምፃችሁን እንቀይረዋለን። የሴት እናደርገዋለን። ወንዶች ከሆናችሁ ሴቶች ከሆናችሁ የወንድ እናደርገዋለን። ማንም አያውቃችሁም። ስለዚህ ምንም የሚያሰጋ ነገር የለውም ማለት ነው። ይህንን ያልኩ አድማጮቼ ለአሁን እዚህ ይበቃናል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው